ሰላም ለክሙ ሰብአ ቤት ዘሃግዕዝ የሃግዕዝ ቤተሰቦች ሰላም ለእናንተ ይሁን። ዮም በእንተ ክፍላተ አካል ንሬኢ አው ንትሚሃር። በዛሬው ቪዲዮአችን ደግሞ የአካል ክፍሎችን በግዕዝ እንዴት እንደሚባሉ የምናይ ይሆናል ማለት ነው ከትርጉማቸው ጋር። እስከ መጨረሻው እየተለማመዳችሁ የምትጽፉ ደግሞ ካላችሁ መጻፍ የምትፈልጉ እየጻፋችሁ እኔ ካልኩኝ በኋላ ከኔ በኋላ እያላችሁ አንድ ላይ እንማማራለን ማለት ነው። እሺ የመጀመሪያው እንግዲህ ርዕስ ነው። ርዕስ ስንል ራስ ማለት ነው። ርዕስ ማለት በግዕዝ ራስ ማለት ነው። ርዕስ። ስለዚህ አሁን እዚህ ላይ የጨምራችሁ ርዕስየ ብትሉ ራሴ የኔ ራስ ማለት ትችላላችሁ። ለምሳሌ ርዕስየ ኦደ ካልን ራሴ ዞረ ማለት ነው። ርዕስየ ኦደ ብየ ካልን ደግሞ ራሴ ዞረ ብኝ ይሆናል ማለት ነው። ራሴ ዞረ ብኝ ይሆናል ማለት ነው። እንደዚህ እያላችሁ ርዕስከ እያላችሁ ራስህ፣ ርዕስኪ ራስሽ እያላችሁ መቀየር ትችላላችሁ። ካሁን በፊት ስሞችን እንዴት እንደምንቀይር ስላየን ማለት ነው። ስለዚህ ርዕስ ማለት ራስ ማለት ይሆናል ማለት ነው። አርእስት ብሎ ይበዛል። አርእስት ማለት ራሶች ማለት ነው። እስኪ ከኔ በኋላ በሉ እስኪ ርዕስ፣ አርእስት። በጣም ጥሩ። ስለዚህ ርዕስ ማለት ራስ፣ አርእስት ማለት ደግሞ ራሶች ይሆናል ማለት ነው። ራሶች ይሆናል ማለት ነው። እሺ ቀጥለን ሁለተኛ ላይ የምንመለከተው ፀጉር ነው። በግዕዝ ምን ይባላል? ስዕርት ይባላል። ስዕርት ካልን ፀጉር ማለት ነው። ወይም እንዳለ እንደምናውቀው ስዕርት ማለትም እንችላለን። ስዕርት ማለት እንችላለን ፀጉር ነው ማለት። ስለዚህ ቅድም እንዳልነው ፀጉሬ ለማለት ከፈለግን ስዕርትየ እንላለን። ስዕርትየ ካልን ፀጉሬ ማለት ነው። ለምሳሌ ስዕርትየ ነዊህ ውእቱ፣ ስዕርትየ ነዊህ ውእቱ ካልን ፀጉሬ ረጅም ነው ማለት ይሆናል ማለት ነው። ፀጉሬ ረጅም ነው ማለት ይሆናል። በጣም ጥሩ። ሌላው ደግሞ እንግዲህ ጆሮ በግዕዝ ምን ይባላል ብለን ስናይ እዝን ይባላል። እዝን እንዳትሉ፣ እዝን ይባላል። እዝን ማለት ጆሮ ማለት ነው። እዝን ጆሮ ማለት ነው። ቅድም እንዳልነው እዝንየ ካልን ጆሮዬ ይሆናል። እዝንከ ካልን ጆሮህ፣ እዝንኪ ካልን ጆሮሽ ይሆናል ማለት ነው። ሲበዛ ደግሞ ወይም በብዙ ሲሆን አእዛን ይሆናል፣ ጆሮዎች ለማለት። አእዛንየ ካልን ጆሮዎቼ ይሆናል ማለት ነው። አእዛንኪ ካልን ጆሮዎችሽ፣ አእዛንከ ጆሮዎችህ ይሆናል ማለት ነው። ስለዚህ እዝን ማለት ጆሮ፣ አእዛን ማለት ጆሮዎች ማለት ነው። እስኪ በሉት እዝን፣ አእዛን። በጣም ጥሩ፣ በጣም ጥሩ። ቀጥለን የምንመለከተው ደግሞ አይን ነው። አይን በግዕዝ ምን ይባላል? ራሱ የግዕዝ ቃል ነው። አይን እንላለን አማርኛ ላይ። በግዕዝ ሲሆን ግን አይን ብለን ጥቅልል እናደርጋለን። እስኪ ከኔ ጋር በሉት አይን። በጣም ጥሩ። ሲበዛ ደግሞ አእይንት ይሆናል ማለት ነው። አእይንት። አይኔየ ካልን አይኔ፣ አእይንትየ ካልን አይኖቼ፣ አይንከ ካልን አይንህ፣ አይንኪ አይንሽ፣ አእይንትኪ ካልን አይንሽ፣ አእይንቲከ ካልን አይኖችህ ይሆናል። አእይንትኪ ካልን አይኖችሽ ማለት ነው። ሌላው ደግሞ ጥርስ ነው። ስን ማለት ን መጥበቅ አለበት። ስን ማለት ጥርስ ማለት ነው። ስን ማለት ጥርስ ማለት ነው። አስናን ሲሆን ጥርሶች ይሆናል። እንደ ቅድሙ
አስናኔየ ስኔየ እያልን አስናኒከ እያልን መቀየር እንችላለን። ስን ማለት ጥርስ፣ አስናን ጥርሶች፣ አንፍ አፍንጫ፣ አእናፍ አፍንጫዎች ማለት ይሆናል ማለት ነው። ሌላው ገጽ ማለት ፊት ማለት ነው። ገጽ ማለት ይሄ ፊታችን ፊት ማለት ይሆናል። ገጽየ ካልን ፊቴ፣ ገጻት ብለን ደግሞ ፊቶች ማለት እንችላለን ማለት ነው። ሌላው ልሳን ማለት ምላስ ማለት ይሆናል። በሌላ አገላለጽ ልሳን ስንል ቋንቋም ይሆናል። ልሳነ ግዕዝ ስንል የግዕዝ ቋንቋ ይሆናል ማለት ነው። ልሳናት ስንል ምላሶች ወይም ደግሞ ልሳናት ስንል ቋንቋዎች ማለት እንችላለን። ስለዚህ ርዕስ፣ እስኪ አሁን ትርጉሙ እናንተ ንገሩኝ። ርዕስ፣ ስዕርት፣ እዝን፣ አይን፣ ስን፣ አንፍ፣ ገጽ፣ ልሳን። ስለዚህ እነዚህን እስከ ትርጉማቸው በደንብ አድርጋችሁ መያዝ ይኖርባችኋል ማለት ነው። እሺ እንቀጥል። ሌላው ደግሞ እንግዲህ ጠቅለል እያደረግን ፈጠን እያደረግን እናያቸዋለን። የመጀመሪያው እዚህ ጋር እንደምታዩት እጅ ነው። እጅ በግዕዝ እድ ይባላል። እድ ማለት እጅ ማለት ነው። አእዳው ብሎ ደግሞ እጆች ይሆናል ማለት ነው። አእዳው ብሎ እጅ ይሆናል። እድየ ካልን ወይም እድየ ካልን ዴ አድርጎ ይቀይራል። እድየ ማለት እጄ፣ እድየከ እጅህ፣ እድየኪ እጅሽ ይሆናል ማለት ነው። ሌላው አጻብዕ ማለት ደግሞ ጣቶች ማለት ነው። ቀጥሎ እንደምትመለከቱት አጻብዕ ማለት ጣቶች ማለት ነው። አጻብዕ ማለት ጣቶች ማለት ይሆናል። እዝን ማለት ደግሞ ጆሮ፣ እዝን ጆሮ ይሆናል። አእዛን ሲሆን ደግሞ ጆሮዎች፣ ብዙ ጆሮዎች ማለት ነው። ጽፍር ማለት ጥፍር ማለት ነው። አጽፋር ስንል ጥፍሮች ማለት ይሆናል። አጽፋር፣ ጽፍሬ ካልን ጥፍሬ ይሆናል። እዚህም ጋር እንዳየነው እዝኔ ካልን ጆሮዬ ማለት ይሆናል። ሌላው እመት ማለት ክንድ፣ ይሄ ስንከነዳ ያለው ክንዳችን ረጅሙ ማለት ነው። ስለዚህ ክንድ ይባላል። እመታት ብሎ ደግሞ ይበዛል ማለት ነው። ክንዶች ይሆናል ማለት ነው። እግር ማለት ያው በቁሙ እግር ማለት ነው ትርጉሙ። አእጋር ብሎ እግሮች ብሎ ይበዛል ማለት ነው። እግር ማለት እግር ማለት ነው። አእጋር ማለት ደግሞ እግሮች ማለት ነው። መንበር እንግዲህ መቀመጫ ማለት ነው። መናብርት በብዙ ነው። መንበር ያው የምንቀመጥበት አካላችን ምን እንደው ታውቃላችሁ። ስለዚህ መንበር ማለት ይሄ የምንቀመጥበት መቀመጫችን ማለት ነው። ሌላው አካል ማለት አካል ነው በቁሙ። ስለዚህ ክፍላተ አካል ስንል የአካል ክፍሎች ማለት እንችላለን ማለት ነው። ሌላው ደግሞ ክሳድ ማለት አንገት ማለት ነው። ክሳውድ ማለት ደግሞ አንገቶች ማለት ነው። ክሳድ ማለት አንገት፣ ክሳውድ አንገቶች ይሆናል። ክሳዴ ካልኩ አንገቴ፣ ክሳድከ ካልን አንገትህ፣ ክሳድኪ አንገትሽ እያልን ማለት እንችላለን። ሌላው ጥብ ማለት ያው ጡት ማለት ነው። ጥብ ማለት ጡት ነው። አጥባት ካልን ደግሞ ጡቶች ማለት ይሆናል። ጡቶች። ሌላው መትከፍት ማለት ትከሻ ማለት ነው። መትከፍት ማለት ትከሻ ማለት ይሆናል። መታክፍት ካልን ደግሞ ትከሻዎች። መትከፍትየ ካልን ትከሻዬ፣ መትከፍትከ ትከሻህ፣ መትከፍትኪ ትከሻሽ እያልን ማለት እንችላለን ማለት ነው። ሌላው ከርስ ማለት ሆድ ማለት ነው። ከርስ ማለት ሆድ ማለት ነው። ከርስየ ካልን ሆዴ፣ ከርስከ ሆድህ፣ ከርስኪ ሆድሽ ማለት ይሆናል። ሌላው እራህ ማለት መዳፍ ማለት ነው። ይሄ የእጃችን ስንዘረጋ ያለው የውስጥ እጃችን መዳፍ ይባላል በአማርኛ። እራህ ማለት በግዕዝ መዳፍ የውስጥ እጃችን ማለት ነው። ራሃት ብሎ በብዙ ወይም መዳፎች ማለት እንችላለን ማለት ነው። መዳፎች። ሌላው ደግሞ ሰኮና ማለት ይሄ ተረከዝ ወይም ቁርጭምጭሚት። አዎ ቁርጭምጭሚት ማለት እንችላለን ማለት ነው። ቁርጭምጭሚት ሰኮና ብለን
ቁርጭምጭሚታችን ጋር ወይም ይሄ ከኋላ ያለው ማለት ነው። ሌላው ብርክ ማለት ጉልበት ማለት ነው። አብራክ ማለት ደግሞ ጉልበቶች ማለት ነው። ብርክየ ካልን ጉልበቴ፣ ብርክከ ጉልበትህ እያለን ማለት እንችላለን። ሌላው አጻብዕ ቅድም እንዳየነው ጣቶች ማለት ነው። አጻብአ እግር እንላለን። የእግር ሲሆን የእግር ጣት ለማለት አጻብአ እግር ማናበብ ማለት ነው። አጻብአ እግር ማለት የእግር ጣቶች ማለት ነው። እንግዲህ በዚህ ቪዲዮ ብዙ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። በድጋሚ በደንብ እየጻፋችሁ በማዳመጥ ኮሜንት ላይ ደግሞ ሌላ እንዲሰራላችሁ የምትፈልጓቸውን ነገሮች መጻፍ ትችላላችሁ። ሰናይ ጊዜ። ሴባሃክሙ